እኔ የሚመስለኝ ከንግግሯ የተረዳሁት ምንድነው እነሱ ያሰቡት እቅድ ላይ እንዴት እኔን አላካተቱም እንዴት እኔን ሳያማክሩ ይሄን ነገር አደረጉ የሚል እንጂ ምንም አይነት እውነተኛ የሆነ ተጨባጭና መረጃ ይዛ አይደለም ወደ አንተ ጋር የመጣችው። እልህ ይዟት ነው እዛ ነገር ውስጥ ባለመካተቷ። እንዴት ከኔ ውጪ እንዴት ምን ብበድላቸው ነው እኔ ለዚህ ክፋት ስራ እንዴት እኔን አልመረጡኝም? ከባድ ነው ሰው እንደዚህ ብሎ መናደድ ከጀመረ። ለክፋትና ለተንኮል እኔን እንዴት አይጠሩኝም? ለክፋትና ተንኮል ሲያወሩና ሲመክሩ እንዴት እኔን አልጋበዙኝም? እንዴት እኔን ያገሉኛል? ንግግሯ ያ ነው የሚመስለው። የሆነ ቁጭት አለበት። በቃ እሷን ማግለላቸው ምናምን እንጂ የሆነ እውነት ይዛ አንተ ጋር እንዳልመጣች 100% እርግጠኛ ነኝ። አነጋገሯን ንግግሯን ተመልከተው። የንዴት የቁጭት የመበሳጨት እንጂ የሆነ የመጸጸትና እዛ ነገር ውስጥ ባልገኝ የሚል አስተሳሰብ ኑሯት አይደለም እዚህ ጋር ቆማ ካንተ ጋር እያወራች ያለችው። እና አብርሃም ንቃውንም ብያለሁ። ከዛች ከስብሰባዋ በፊት ከኔ ጋር ኢቭን አብሮ ነበረ። ይሄን ህዝቡ መስካሪ ነው እስከ መጨረሻው ሰዓት። ግን ይሄ ህዝቡማ ፈረደበት። አዎ ህዝቡማ መስካሪ ነው። ህዝቡ እኮ ከማን ጎን እንደሚሆን ራሱ ግራ ገብቶታል። ከማን ሁሉም መጥቶ ተበዳይ ሆነ። አሁን በዳዩ ማን ነው? እዚህ ጋር ማስተዋል ያለብሽ ሩታ ኤፍሬም ማነው ዳኒ ሄርሜላን አግተዋታል አይደለም ያልኩት። እንደዚህ አይነት ወሬ ግን እያወሩ ነበር። ይሄን ወሬ በነገራችን ላይ ኦሬዲ እኮ አግቷታል ማለት ነው። በቃ ልጅቷን ጠፍታለች። እነሱ ሲያወሩ ከነበረ ባወሩት ወሬ እቅድ መሰረት ሄርሜላም ከጠፋች ታግታለች። ማን ያገታት? ይሄው እያልሽ እኮ ነው። በተዘዋዋሪ እየተናገርሽ እኮ ነው። ፍንጭ እየሰጠሽ ነው። እነሱ ሊያገቱ ይችላሉ። ስለዚህ አብርሃም ይሄንን ጉዳይ ፖሊስ ጣቢያ ነው ይዘህ መሄድ አለብህ። ከሳል አይደል? ከሳል መሰለኝ አይደል? ስለዚህ ተከሶ ህግ የያዘው ጉዳይ ከሆነ ይሄው መረጃ እኮ መጣለን። ምንድነው ማጣራት የሚያስፈልግ? ተደብቀው ካንተ ኋላ ያወሩትን ነገር ሩታ እዚህ ጋር የእውነት አውርተው ቢሆን ልታምን ልፈለግ? አሁን እውነቷን ነው እንድትል ነው? አሁን እንደዛ ብለን ነበር እኛ ነን ያገትናት እንድትል ፈልገ ነው? ተው እንጂ አብርሃም፣ አንዳንድ ጊዜም ብልጡና እንዴት ያውሉ ክፋት አብሬት ያውሉ ተንኮል አብሬት ሰርቼ እንዴት ንስሐ እንኳን ሳልገባ እንዴት አውጣ ሜዳ ላይ ጥለኛለች ነው አሁን የሜሪ እንደዚህ መንገብገብ። አብረን ክፋት ሰርተን አብረን ንስሐ እንገባለን ስል ጭራሽ ሜዳ ላይ አውጥታኝ እሷ እንዴት ብቻዋን ክፋቷን ትቀጥላለች ነው አሁን የሜሪ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልን? ሁሉ ሰላም፣ ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ፣ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ፣ ወዳችኋለሁ። የሄርሜላ ጉዳይ የሚያስቅ ነው። የምሬን ነው የምላችሁ። ሄርሜላን ማን ነው ያገታት? ሄርሜላ ታግታ ነው ወይ? ሄርሜላን እነ ሩታ ናቸው ያገቱት ወይስ የፍሬውም እጅ ያለበት ምናምን? እኔ እጅ እናቴ እኔ ባለትዳር ነኝ። እኔ የአንድ ሚስት ባልና የአንድ ልጅ አባት ነኝ። እናቴ እኔ እዚህ ጣጣ ውስጥ አትክተቱኝ። እኔ የለሁበትም። ግን እውነት ታግታ ነው የሚለውን ይኸው ዛሬ በደንብ እናየዋለን። ሜሮን ባለፈው አንዳንድ ነገሮችን እያወራችኝ እኔ ላምናት አልቻልኩኝም ነበረ። ግን ደግሞ አንዳንድ ነገሮች ስትነግረኝ እውነታም በሜሮን በኩል እንዳለ እየተረዳሁኝ ነውና ሙሉ ፐርሰንት ባላምናትም ግን ደግሞ አንዳንድ የምታሳየኝና የምትነግረኝ ነገሮች እነ ዳኒ እነ ሩታ ላይ እነ ኤፍሬም ላይ ሆኖ እያዩዋቸው ስለሆነ ሜሮንን የሆነ አክል ፐርሰንት ማመን ችያለሁና ዛሬም ቀጥሬያታለሁ ትመጣለች። ሜሮንና ሩታ ተጣልተዋል፣ እየተደዋወሉ አይደለምና ሜሮን ላግኝሽ ስትላት ሩታ ልታገኛት አልቻለችም። ስለዚህ በአንተ በኩል አገናኘኝ ብላኛለች ሜሮን ማለት ነው። እኔ ምን እንደሚገርመኝ ታውቃላችሁ? ማለት በቃ የሰው ስሜት እስከዚህ ድረስ ነው። ሰው ሲጠፋ በቃ ይሄ ነው በቃ እስከዚህ ድረስ ነው ሰው የሚጨነቀው። እስከዚህ ድረስ ነው ሪያክሽናችን። አንድ ሰው የሁሉ ቀን ሲጠፋ በእንደዚህ አይነት መንገድ ወይም በእንደዚህ አይነት ስሜት ውስጥ ሆነን ነው ማለት ነው ሰው የምንፈልገው። ለዛውም የኛ የምንለው የምናፈቅረው ሰው ሲጠፋ እንደዚህ ነው በቃ ስሜታችን እንደዚህ ነው። ሩታ ሜሪን አላገኝ ብላኛለች፣ ሜሪ ሆነ የሰማችው ነገር አለ ምናምን እየተባለ በቃ እንደዛ ነው ማለት ነው ሰው ሲጠፋ። እሺ ይሁን፣ ቤተሰቦቿ ምናምን ነገር ምንም አይሉ። የሚጨነቅ ቤተሰብ የላትም እቺ ልጅ፣ ምንም አባት እናት ወንድም እህት ምናምን የለም በመጥፋቷ። ምክንያቱም በመጥፋቷ አንተም ልትጠይቅ ይገባል፣ እንደ ቤተሰብ ማለት ነው። እንደ ቤተሰብ አንተንም ሊጠይቁ ይገባል። ካንተ ጋር ነበረች፣ ከጠፋችም እቺ ልጅ የሆነ ነገር በሰውም ደርሶባት ከሆነ አብርሃምም ተጠያቂ ነው። ሁለት ደግሞ የሰማው ነገር ካለ እነ ሩታ ጋር ፍንጭ ካለ እነ ሩታ ወይ ጠልፈዋት ወይ ደብቋት ወይ አግቷት ወይ የሆነ ነገር አድርጓትም ከሆነ ያንን ፍንጭ ይዘ እነሱን ተጠያቂ ማድረግ ትችላለህ። ምክንያቱም ከሷ ጋር ጥለኛ ስለነበሩ ከዚህ በፊት ብዙ ነገር ይዛዛቱ ስለነበረ ከሩታ በኩል ካልሆነ በስተቀር ሌላ ጠላት እንደሌላት ምናምን ነግረ ማሳሰርም ማስጠየቅም ትችላለህ። ግን የሆነ እናንተ ያልገባችሁ ነገር አለ። በቃ ቤተሰቦች እናንተ ያልገባችሁ ነገር ምንድነው? ሄርሜላ ጠፍታ አይደለም።
ጠፍታ አይደለም ስላችሁ የሆነ ታግታ የሆነ ተወስዳ የሆነ ተደብቃ ምናምን አይደለም። እንዴት ነው እንደዛ ቃቃ ነው እንዴ? በአገራችን ሰላም አይደለችም አሁን ላይና ሰዎች በየሆነ መንገድ በየሆነ ሀገር ላይ እየታገቱ ብር ይጠየቃሉ ምናምን የሚል ዜና ሲሰሙ እነሱም አምርረውት ከሆነ ብራዘር ያለው መሀል ከተማ አዲስ አበባ ውስጥ ነው ያለውና ሄርሜላ ተጠልፋ ሄርሜላ ታግታ ምናምን የሚል ነገር እንኳን ብዙም የሚያሳምን ጉዳይ አይደለም። ግን ምንድነው ይሄ ሁሉ ጊዜ እቺ ልጅ ጠፍታ ከሆነ የምርም የሆነ ነገር ሆና ከሆነ እንዴት ነው እናንተ በየቀኑ እየተገናኛችሁ የምትጣሉት በሷ ጉዳይ? ሰው ጠፍቶ እኮ ነው እየተባለ ያለው። ሰው ታግቷል እኮ የት እንዳለች አይታወቅም ነው እኮ እየተባለ ያለው። ከሩታ ጋር ከሚሮን ጋር ከኤፍሬም ጋር ከዳኒ ጋር ከሆነ ሰንበዲ ጋር ምናምን እየተገናኛችሁ አይ ዶንት ኖ እኔ እየተገናኛችሁ እያወራችሁ ምናምን የምትለያዩበት ጉዳይ ምንም ግልጽ ሊሆንልኝ አልቻለም። እኔ የማውቀው ነገር አለ። የምር ሄርሜላ ጠፍታ ነው ጠፍታ አይደለም እሱን እኔ እነግራችኋለሁ ምናምን። በመጨረሻም በቃ ካንተ ምንም ፈልጌ አይደለም አንዴ ብቻ ሩታን አገናኝ ልታገኘኝ አልቻለችም ብዙ ያሸቸ ነገር አለ ስላልሽኝ ነው እሺ ብዬሽ ለመገናኘት ፍቃደኛ እኔ አሁንም እንዳይሸውዱ እነዚህ ልጆች። እኔ ሜሪን አምረ የሆነ መረጃ ትሰጠኛለች፣ ሜሪ ከጎኔ ትቆማለች፣ የሆነ ነገር ታግዘኛለች አይነን ነገር አስበ ከሆነ ተሳስታል። ለምሳሌ እሷ ስትፈልጋት እሷ ሩታን ማግኘት ስትፈልግ ከየትም ጉርጓዱ ውስጥ ፈልቅቃ ታገኛታለች። አሁን ሲሆን ግን ሩታን ማግኘት አቃታት። ይሄ ራሱ ጥያቄ ውስጥ ልትከተው የሚገባ ነገር ነው። እንዴት ሌላ ጊዜ እንዴት ነበር የምታገኛት? አሁን እንዴት እሷን ማግኘት አቃታት? ሁለት ደግሞ በምን ሂሳብ አንተን ልታግዛ አንተን ልትረዳ ሩታን ሜሪ ልታጋልጥ? አብርሃም አንዳንድ ጊዜ የሆነ ነገር ለማወቅ ካለ ጉጉትና የሆነ ነገር ለመስማት ካለ ፍላጎት ብቻ የሆነን እውነት ሩታ ትክክል እንዳልሆነች ሊነግር የሚችል የሆነ ነገር ስታገኝ ከጠላትህም ቢሆን ወይም ደግሞ ከማይወድ ብቻ በአጠቃላይ እኔ እንጃ ካንተ ጎን መቆም ከማይፈልግ ሰው ያንንም ነገር መስማት አለብህ ብዬ አላምንም። ምክንያቱም እነዛ ሰዎች መቼም ላንተ ጥሩ ሆኖ ለማያውቁ ከሆነ ዛሬ ላይ ብድግ ብለው ድንገት ላንተ ጥሩ የሚሆኑበት ምንም አይነት ምክንያት የለም። ለዛውም ሄርሜላ ጠፍታ አስብበት። አሁን ያው በእኔ በኩል አግኝተሻል ልትጠይቂያት የምትችው ነገሮች ራስሽ ታውቂያለሽ ብዬ አስባለሁ። ለምን አሁን እኔ ድጋሚ ነገሮችን ማንሳት ተገቢ ስላልሆነ ማለት ነው። ስለዚህ ሲቀጥል ደግሞ እስከዛች ድረስ እንዴት ስልክ ልታነሳልሽ አልቻለችም ሩታ? ይህን ጥያቄ ሆኖብኛል እኔ ማለት ነው። እንዴት እንደሆነ ታውቃለህ? አሪፍ ጥያቄ። በመጀመሪያ ደረጃ ሰላም ፋሚሊዎች እንዴት ናችሁ? እኛ ነገሮችን ስንጎዳ ምናምን ብዙ ነገር አሳልፈናል። ያንተኔና ለማመን ከምንም አልቆጥረውም ምናምን ብዙ ነገር አሳልፈናል። ምክንያቱም ብዙ ነገሮች እያመንክ እኛ ነገሮችን ስንጎዳ ምናምን ብዙ ነገር አሳልፈናል። ያንተኔና ለማመን ከምንም አልቆጥረውም። አሁን ማለት ይሄ እኮ ንግግር ራሱ እኮ ከባድ ነው ማለት ከዚህ በፊት ሲጎዱት እንደነበረ በቃ ማለት ስንጎዳው እያለች ነው አይደለ? አይ ዶንት ኖ እንዴት አብርሃም እንዴት ኖርማል ሆነ እየሰማ እንደሆነ አላውቅም። ስንጎዳ እንደነበር ብላ ስታብራራልህ አስቡ ማለት ኖርማል አድርገው አንተን መጉዳትህን ኖርማል አድርገው ከዚህ በፊት ስንጎዳ እንደነበር ታስታውሳለህ ታውቃለህ። አይ ዶንት ኖ እንዴት ልትረዳው እንደምትችል ይሄንን ንግግር አይ ዶንት ኖ። አንገትን እያንገጫገጭ አዎ ምናምን እያልክ ታዳምጣታለህ እንዴ? ኧረ አብርሃም እንደሆነ ነገር ያለው ከዛም ባለፈ ደግሞ ይቅርታ አድርግልኝና ጥያቄ ላንሳልሽ። ባለፈው አንቺና ዳኒን ነው ሩታ ከቤት ያስወጣችሁ ያባረረቻችሁ ነበር አይደለ? ከዛ አንቺ በዛው ቀረሽ፣ ተጣልታችሁ በዛው ቀረሽ። ዳኒ ደግሞ በሆነኛው ቀን ከሩታ ጋር ተገናኘ ማለት ነው። ከዛ ሰላም ሆነው ምናምን ነገር ነው ያየናቸውና ምን አይነት ነገር ነው እየተደረገ ያለው? አብርሃም ይሄ እኮ መልስ እኮ ነው። ከዚህ በፊት እኮ እነሱ ስንቴ ተባሯል፣ ስንቴ ከሩታ ጋር ተጣልቷል፣ ስንቴ ከጎኔ አትቁሚ ብላታለች። ያኔ ራሱ ጽጌ ዳኒ ምናምን በምትጣሉበት ጊዜም እኮ እንደዛ አይነት ነገር ተብሎ ነበር እኮ። እና የምር ይመስልሃል ሩታ እንደዛ የምትላቸው? ይሄንን ማወቅ አይ ዶንት ኖ። ይሄንን ለማወቅ አንተ እኔ ዳመናውን እያየ ዝናብ አይመጣም ማለት አችልም አይደለ? በምንም ተአምር እነሱ መካከል አሁን አንተ የምትለው አይነት ነገር ሊፈጠር እንደማይችል ሁላችንም የምናውቀው ጉዳይ ነው። በሩታ በሄርሜላ በሩታ በዳኒ በሜሪ ምናምን በሚባሉ ሰዎች መካከል ምንም ነገር ሊፈጠር እንደማይችል ታውቃለህ። ምክንያቱም እነሱ አንድ ቀንም ለሰላማዊ ነገር ተገናኝተው አያውቁም። አንድ ቀንም ህብረታቸው መካከል ሰላማዊ ነገር ኖሮ አያውቅም። አንተ የሌለህበት ህብረት ኖሯቸው አያውቅም። ሁልጊዜም ዳኒ ሜሪና ሩታ ከተገናኙ ሁልጊዜ የተገናኙበት ምክንያት አንተ እንደሆንክ ታውቃለህ። ሌላ ምንም እኮ ጉዳይ የለም። እኔ እኮ አንድ ላይ ሆነው ትዳር ማዳን ሁለቱን ማስታረቅ ቢሆን እሺ፣ በሁለቱ መካከል የባሰ ጸብ እንዲፈጠር ጥላቻ እንዲፈጠርና እስከ ወዳኛው ተለያይተው ከዚህ በፊት ተጋብተው እንደኖሩ መሀላቸው እንኳን ልጅ እንዳለ እንዲረሱ የሚያደርግ አይነት ጥልና መነጋገር መካከላቸው እንዲፈጠር እያደረጉ ያሉ ሰዎችን አይ ዶንት ኖ ዛሬ ላይ ሁለቱ ተለያይተው ተጣልተዋል ምናምን ነገርና ዛሬ ሜሪ ለኔ ወሬ ልትነግረኝ ዛሬ ከኔ ጎን እንድትቆም የሚል የስህተት ሐሳብ እያሰብክ ከሆነ ባቡጂ ተበልታል። በቃ እኔ አይ ዶንት ኖ እኔ እንዴት እንደምትነቃ አላቅም። እንዴት እኔ እንጃ። ያንተ አለመንቃት ነው የሁሉ ነገር እያመጣብን ያለው። በነገራችን ላይ አንተ እነሱን ስርዓት በአለማስያዝ በቃ ከነሱ አለመራቅ
ከሩታ ጋርም የነበረን ፋይል ዘግቼዋለሁ ብለህ እንደዘጋው አስቀርተ የራስህን ላይፍ መጀመር አለመቻልህ ጀምር ያለው ትነላለህ እንጂ አንተ ላይፍ አልጀመርክም አብርሃም። የምሬን ነው የምልህ። እንዴት ነው ላይፍ የጀመረ ሰው በቃ ከሚስቴ ተጣልቻለሁኝ መሀላችን ያለው ልጅ ነው ልጃችንን በፍቅርና በአንድነት አብረን እናሳድጋለን ከጎኗ ነኝ የሚያስፈልጋትን አደርግላታለሁ ካልክ በኋላ እዚህ ጋር የጀመርከውን ከሄርሜላ ጋር የጀመርከውን ህይወት ማስቀጠል አልቻልክም። ለምን? ይሄ ለምንድን ነው ይሄን ማጠይቁት? ለምንድን ነው እናንተ ለምንድን ነው ያልቻሉ? ምንድን ነው የምትፈልገው? አየህ ምን አይነትንስ ነገር በአንተና በሩታ መካከል ያላለቀ ነገር ቢኖር ነው ወርቅ ገዝታ ካረገችልህ በኋላ በማግስቱ መተህ የምትመልሰው? ዛሲት አሁን ብዙ ሰዎች ወርቁ መተት አለበት ምናምን ትሉኛል፣ መተት አርጋበት ነው ምናምን ስትሉ አይቻለሁኝ። እና ለምንድን ያሳቀኝ ይሄ ጉዳይ ከዚህ በፊት ሄርሜላም ስታረግለት ነበር። አሁን ያኔ ሄርሜላ መተት አርጋ ነው ትዳሩን ያፋታችሁ ወይም ከሩታ የወሰደችው ምናምን የሚባል ነገር መጣ። አሁን ደግሞ ሩታ በተሯዋ ወርቅ ሰታ መተት በወርቅ መተት አሰርታ ምናምን እንደገና የሷ ልታደርገው እንዴ! ሰዎች ልጁ መተት በመተት ሆነ እኮ። ልጁን ተበተባችሁት እኮ ከዚህም ከዛ እንዴ! ይቻላል። አንድ ሰው ላይ ሁለት መተት አይከብድም? አንድ ሰው ሁለት ሴቶች አንድ ሰው ላይ መተት አሰርታ አይከብድም? ያ ራሱ ሁለት መተት የሰውዬ አቅም አለው። አንዷን ማስተዳደር ያልቻለ ሰውዬ ሁለት መተት ሁለት አጋንንት በላዩ ላይ ሰፍሩ እንዴት ሆኖ ሰላም ሊሆን ይችላል? ልጁን እያሳበዱት ያሉት እኮ ሁለቱ ሴቶች ናቸው ማለት እኮ ነው። እንደዛ ከሆነ ወይኔ አብርሃም አይዞ እኔ የሆነ ጸበል ወይ ጸሎት የሆነ ብቻ ቦታ ሄደ የሆነ ጸሎት ቢደረግልህ እኔ ምን ብሎ ሊጮህ እንደሚችል አጋንንቱ አይ ዶንት ኖ። ምክንያቱም ያው መተት አጋንንት ነው አይደለ? የሩታ ነኝ የሄርሜላ ነኝ እንዴት ሊጮህ እንደሚችል ራሱ ግራ ገባኝ። አይነዋጅ ነው የሚሆንበት በቃ እኮ ነው። እኔ ከዚህ በፊት ከአንተም ጋር ከሄርሜላም ጋር ተጣልቼ ነበር። እኔ እናንተ ጋር አልመጣሁም በዛ ካርል እንዴ ዳኒ ግን ኦሬዲ እኔ በማላውቀው መንገድ እናንተ ጋር መጥቶ ከሄርሜላ ጋር ይቅርታ ተጠያይቆ ምናምን ስታፍታቃለህ ታሪክ ይሄ ነገር ለኔ ምንም አዲስ አይደለም። ምክንያቱም እኔ የምፈልገው ቦታ ላይ መገኘት የምፈልገው ያልፈለግኩበት ቦታ ህይወቴ ላይ አልገኝም። ስለዚህ እዛ ጋር ደግሞ የታሰበው ነገር ኤፍሬምም ዳኒም ያቃዱት ነገር ስለነበረ እንጂ በዚህ ያህል ፍጥረት ከኔ ጋር ዳኒ አላወራም። ከኔ ጋር ስቲል እስከ መጨረሻ በጣም ሰላም እንደነበረ ነው ማቀጥ። እኔ የሚመስለኝ ከንግግሯ የተረዳሁት ምንድነው እነሱ ያሰቡት እቅድ ላይ እንዴት እኔን አላካተቱም እንዴት እኔን ሳያማክሩ ይሄን ነገር አደረጉ የሚል እንጂ ምንም አይነት እውነተኛ የሆነ ተጨባጭና መረጃ ይዛ አይደለም ወደ አንተ ጋር የመጣችው። እልህ ይዟት ነው እዛ ነገር ውስጥ ባለመካተቷ። እንዴት ከኔ ውጪ እንዴት ምን በበድላቸው ነው እኔ ለዚህ የክፋት ስራ እንዴት እኔን አልመረጡኝም? ከባድ ነው ሰው እንደዚህ ብሎ መናደድ ከጀመረ። ለክፋትና ለተንኮል እኔን እንዴት አይጠሩኝም? ለክፋትና ተንኮል ሲያወሩና ሲመክሩ እንዴት እኔን አልጋበዙኝም? እንዴት እኔን ያገሉኛል? ንግግሯ ያ ነው የሚመስለው። የሆነ ቁጭት አለበት። በቃ እሷን ማግለላቸው ምናምን እንጂ የሆነ እውነት ይዛ አንተ ጋር እንዳልመጣች 100% እርግጠኛ ነኝ። አነጋገሯን ንግግሯን ተመልከተው። የንዴት የቁጭት የመበሳጨት እንጂ የሆነ የመጸጸትና እዛ ነገር ውስጥ ባልገኝ የሚል አስተሳሰብ ኖሯት አይደለም እዚህ ጋር ቆማ ካንተ ጋር እያወራች ያለችው። እና አብርሃም ንቃውንም ብያለሁ። ከዛች ከስብሰባዋ በፊት ከኔ ጋር ኢቭን አብሮኝ ነበረ። ይሄን ህዝቡ መስካሪ ነው እስከ መጨረሻው ሰዓት። ግን ህዝቡማ ፈረደበት። አዎ ህዝቡማ መስካሪ ነው። ህዝቡ እኮ ከማን ጎን እንደሚወራ ራሱ ግራ ገብቶታል። ማንን ሁሉም መጥቶ ተበዳይ ሆነ። አሁን በዳዩ ማን ነው? ስለዚህ አንቺ እውነቷን ትናገራለች። ያ ነገር ሆኗል አይደለም የሚለውን ነገር ከራሷ አንደበት ትሰማያለሽ ማለት ነው። ስለዚህ ሜሪ ይቅርታ ያለውን ነገር በግልጽ አማርኛ ነገራቸው። እሺ እኔ ማውራት የምፈልገው ምን መሰለሽ ሩታ፣ ስለባለፈው ስለተፈጠረ ነገር አይደለም ማውራት የምፈልገው ስለ እኔን ጠርታችሁ እቅዳችሁ ስለትከቱኝ ስለነበረ ቀን ላወራ የምፈልገው። አንቺ ዳኒ፣ ኤፍሬም ሶስታችሁ በነበራችሁ ሰዓት የዛኔ ደውላችሁልኝ መጥቼ በእቅዳችሁ ያልተስማማሁበትን ቀን ነው። ስለሱ ቀን ነው እንድናወራ የምፈልገው። ስታወሩ የነበረው እቅዳችሁ ላይ እንድትከቱኝ በሄርሜላ ዙሪያ እያወራችሁ ነበረ። ዛሬ ወለደ ኦኬ እኔ አውጥቼ ስጨርስ የፈለግሽው ማለት ትችያለሽ። አንድ ጊዜ አስጨርሻት ታወራ የምትፈልገው ነገር አስጨርሻትና ታወሪያለሽ። መጀመሪያ ደረጃ እንዲህ አይነት ንግግርም እኔ እናንተ ነገርም አያስፈልግም። ግን ኦዲየንስ ፊት ለፊት እውነታውን ማወቅ አለበት። አብርሃም እውነታውን ማወቅ አለበት። ለዛ ነው የመጣሁት እዚህ ጋር። እኔ ከማናችሁም ጋር ተሳትፎ እንደሌለኝ በእንደዚህ አይነት ጸያፍ ነገር ውስጥ መገኘት እንደማልፈልግ ለማሳየት ነው እዚህ ጋር የመጣሁት። እኔ ግን እዚህ ጋር አሁን ለምሳሌ የአብርሃም ወዳጆች የሄርሜላ ወዳጆች ልትኖሩ ትችላላችሁና ይህንን ቪዲዮ ስታዩ ሜሪን ስትሰሟት አሁን እንደዚህ አይነት ነገር ውስጥ መገኘት አልፈልግም ምናምን ስትል እስከዛሬ ድረስ ጥሩ ነገር ውስጥ እንደነበረች መልካም ስትሰራ እንደነበረ ምናምን ነገር ነው ያስመሰልሽ ያለሽው እና የሆነ ውሸት እንዳለ እዚህ ውስጥ ራሱ ያስታውቃል።
ምክንያቱም ራስሽን ከዚህ በፊት ምንም ስትሰሪ እንዳልነበረ በመልካም ነገር እንደምናቅሽ አይነት ሴት አድርገሽ ነው ራስሽን እያወራሽ ያለሽውና እዚህ ጋር ራሱ የሆነ ውሸት እንዳለ ያስተዋል። የሆነን ሰው ለማስጠቆር የሆነ ነገር እያደረግሽ ነው። ወይ የሆነ ድራማ እየሰራችሁ ነው በአብርሃም ላይ፣ ወይ ደግሞ ከሩታ ጋር ስለተጣላሽ ሩታን ለማስጠቆር የሆነ ነገር እያደረግሽ ነው። ካልሆነ በስተቀር ሜሪ በምንም ተአምር ነው ምልሽ አንቺ እዚህ ጋር መተሽ እውነት ልታወሪ አትችይም። በምንም ተአምር የዛን ቀን እኔ ጥያችሁ የሄድኩ ቀን በር ላይ ቆሜ በደንብ ሁሉንም ነገር የሰማሁት ስለ እቅዳችሁ ስላሰባችሁት ነገር ኢቭን እኔን ሁሉ አልፈልግም ብዬ ስለሄድኩኝ በሌላ ሴራ ልትከቱኝ እንደነበረ ሁሉንም ነገር ሰምቻለሁ። መጥቼ ለአብርሃም ነገር እኔ ግን አብርሃም እንዴት አሰብኩ እንዴት አምነ እንዴት ከዚህ ውስጥ እውነት አገኛለሁ ብለህ ራሱ ሜሪ መጥራት ራሱ አይዶን። ምክንያቱም እሷ እንዴት እምቢ ልትል ትችላለች? ከዚህ በፊት ከሩታ ጋር የሆነችው ሄርሜላን ካንተ ለመነጠልና አንተን ወደ ሩታ ለመመለስ ወይም ደግሞ በአንተና በሄርሜላ መካከል ያለውን ነገር ለመበጥበጥ ነው አይደለ? አንተና ሄርሜላን ለማጣላት ደፋ ቀና ስትል የነበረች ሴት አሁን ብድግ ብላ ድንገት አረተይ ሜሪ ምንም እኔ እንጃ እኔ አሳማኝ ነገር እያየሁኝ አይደለም። የምምልበት ምክንያት ምንድነው? አንደኛ ዋነኛው ወደ ሩታ እንኳን ሜሪ እንድትመጣ ያደረጋት ምንድነው? ያንተ ጉዳይ ነው አይደለ? አንተን የሆነ ነገር ለማድረግ አንተ ላይ የሆነ ነገር ለመጠንሰስ ብቻ አንተን ለብቻ የሆነ ነገር ለማድረግ አይደለ እነሱ የተሰበሰቡት። ታዲያ ዛሬ ላይ ምንድነው የሆነ ነገር አንተን ለመጉዳት አንተን የሆነ ነገር ለማድረግ ወይ ሄርሜላን የሆነ ነገር ለማድረግ ወሬ በሚያቅዱበትና ብቻ የሆነ አጀንዳ በሚያስቡበት ሰዓት ላይ ሜሪ ድንገት አልስማማም አለች። እንዴት? ለምን? በምን ምክንያት? ይሄን መጠየቅ አለብህ። እስከ ዛሬ ድረስስ አንድ ቀንም እንኳን እውነቱን እያወቀች ካንተ ጎን ልትቆም ያልቻለች ሴት፣ አንድም ቀን አብርሃም ብላ አንድም ቀን መስክራል የማታውቅ ሴት ዛሬ ድንገት ብድግ ብላ ይሄንን ነገር መጠየቅ አለብህ አብርሃም። እዚህ ጋር ማስተዋል ያለብሽ ሩታ ኤፍሬም ማነው ዳኒ ሄርሜላን አግተዋታል አይደለም ያልኩት። ስለዚህ አይነት ወሬ ግን እያወሩ ነበር። ይሄን ወሬ በነገራችን ላይ ኦሬዲ እኮ አግቷታል ማለት ነው። በቃ ልጅቷን ጠፍታለች። እነሱ ሲያወሩ ከነበረ ባወሩት ወሬ እቅድ መሰረት ሄርሜላም ከጠፋች ታግታለች። ማን ያገታት? ይሄው እያልሽ እኮ ነው። በተዘዋዋሪ እየተናገርሽ እኮ ነው። ፍንጭ እየሰጠሽ ነው። እነሱ ሊያገቱ ይችላሉ። ስለዚህ አብርሃም ይሄንን ጉዳይ ፖሊስ ጣቢያ ነው ይዘህ መሄድ አለብህ። ከሳል አይደል? ከሳል መሰለኝ አይደል? ስለዚህ ተከሶ ህግ የያዘው ጉዳይ ከሆነ ይሄው መረጃ እኮ መጣለን። ምንድነው ማጣራት የሚያስፈልግህ? ተደብቀው ካንተ ኋላ ያወሩትን ነገር ሩታ እዚህ ጋር የእውነት አውርተው ቢሆን ልታምን ልፈለግ? አሁን እውነቷን ነው እንድትል ነው? አሁን እንደዛ ብለን ነበር እኛ ነን ያገትናት እንድትል ፈልገ ነው? ተው እንጂ አብርሃም፣ አንዳንድ ጊዜም ብልጡና እንዴ። ማንኛውም ሰዓት በማንኛውም ፊት ሄጄ አወራለሁ። ፖሊስ ጣቢያ ቢባል ግን የፈለገ ቦታ ቢሆን አወራለሁ። ይሄ ቃሌ ነው። ለማንም ሳሻረግድ የምንወርሰው አይደለም። ሲቀጥል ደግሞ ሩታ በደንብ ታውቂኛለሽ። ያንቺን ያህል እጥፍ ቁጥር የምችል ሴት እንደሆንኩ ታውቂኛለሽ። በበለጠ በተሻለ ከአንቺ በተሻለ ብዙ ነገር ስለሆነ በቃ ጥሎ ህይወቱን ሌላ ሰው በቃ ህይወት ይቀጥላል እኮ አንድ ህይወት ላይ ስታካርኩ በዚህ ነው ገት መኖር አልፈልግም። ሁለት ደግሞ በቃ ያ ሰው እዛ ጋር ካልፈለገ እኮ ምንም ግዴታ የለበትም። መናገር ያለብኝ ነገር በቃ አንድ ሰው ካልሆነ በቃ ጥሎ ህይወቱን ሌላ ሰው በቃ ህይወት ይቀጥላል እኮ አንድ ህይወት ላይ ስታካርኩ በዚህ ነው ያለ። እኛም እኮ ስንል የነበረው ይሄንን እኮ ነው። ሁሌ የምንለው ነገር ይሄንን ነው። እናንተ ነበራችሁ እኮ ይሄንን ነገር አንቀበልም ስትሉ የነበራችሁት ማለት በነበረብሽ ሰዓት ላይ ሳትይ በእነሱ መካከል ብዙ እሳት ከጫርሽ በኋላ ብዙ የሆነ ነገር እንዲፈጠር ካደረግሽ በኋላ ዛሬ ላይ መተሽ ብትዩ ባትዩ ጉዳዩ ያልሆነ ነገር ምንም መፍትሄ ሊያመጣ የማይችል ነገር። ምክንያቱም አንቺ አልሽም አላልሽም አብርሃም ከሀሳቡና ካለው ነገር ፈቀቅ አላለም አይደለ? ያኔም እንኳን አሁን እንደዚህ ብለሽ ያኔም አይሆንም በምትይበት ሰዓት ላይ ብዙ ነገር እያደረግሽ በነበርሽበት ሰዓት ላይም አብርሃም ካላሙ ፈቀቅ አላለም። በቃ አሁን ላይ መተሽ ይሄን ማውራትሽ የሚጨምረው የሚቀንሰውም ነገር የለም። አብርሃም ደስ ሊለው ሊችል ይችላል። ምክንያቱም በአንቺና በሩታ መካከል ጸብ ተፈጥሮ ዛሬ ላይ በሁለታችሁ መንገዳችሁ ተቃራኒ ሆኖ ያኔ በይ ስትባይና ሲነገርሽ አልሰማም ትክክል አይደለም ስትይ የነበረውን ነገር አሁን ላይ መተሽ ስትናገሪ አብርሃም ይህንን ነገር ሲሰማ ደስ ሊለው ይችላል። በቃ አሁን ያልሽውን ማለት ነው። በቃ ሰው ከተተይተዋል በቃ ሰውም ማስጨነቅ ምናምን የሚሉ ወሬዎችን አብርሃም ካንቺ አፍ መስማቱ ደስ ሊለው ይችላል ግን ምንም የሚፈይደው ምንም የሚያመጣው ነገር የለም። ሩታንም ሊመልሳት ወይም ሩታን ሊያስተካክላት የሚችል ምንም ነገር የለም። ያኔ ማስተካከል ከነበረብሽ እየሄዱበት ያለው መንገድ እንደማይሆን ፍቺ እንደፈጸሙ አብርሃም ከሌላ ሴት ጋር ግንኙነት እንደጀመረ ያ ሁሉ ነገር በቂ ሆኖ ሳለ ልጅቷን ሂጂበት ግፊበት እንዳርጊ ምናምን ብለሽ የማይሆን ጣጣ ውስጥ ከተሽ እርጉዝ እንኳን አርግዥ ያለው የሚል ድራማ መፈልሰፋ እንድትመጣ ስታደርጊ ስትገፋፊ ነበርሻት አንቺ ነሽ። የቀለበት ፕሮግራም ላይ ተገኝታ ምናምን ነገር ራሷን እንድታዋርድ ብዙ ነገር ስታደርጊያት አንቺ ነሽ። ራሷን እንድታዋርድ ስታደርጊ
ስታደርጊያት የነበርሽው አንቺ ነሽ። ዛሬ ምን ታይቶሽ ይሄ ነገር ታየሽ? ያ ዛሬ ከዛ በፊት አልተነገረሽም? አልሰማሽም? ወይስ ሳታዩ ቀርተሽ ነው? አሁንም እያስመሰልሽ ነው። አብርሃም ተጠንቀቂ። ለመረጋጋት ሞክሪ። እንደሚያናድድ አውቃለሁ። ምክንያቱም ብዙ ነገሮችን እየሰማሁ ብዙ ነገሮችን አክሰፕት እያደረኩኝ ነው። ሰው ድንገት ተቀየረ በቃኝ ስል ምን ያህል ቆቅ እንደሚል ይገባኛል። ቢመርሽም ዋጩ ግን ደግሞ እኔ ግን አሁን ግራ የሚገባኝ ነገር ምንድነው ሩታ እነዛ ሰዎች ከጎንሽ እንዲሆኑ የፈለግሽው ከአብርሃምና አንቺ መካከል ምንም ዳግም ሰላም ሊፈጠርና እርቅ ተፈጥሮ ምናምን የሚባሉ ነገሮች እንደማይከሰቱና ብቻ ተገናኝታችሁ እንደገና ህይወታችሁን ላትቀጥሉ እንደምትችሉ እርግጠኛ ስለሆንሽ ለማይሆን ክፉ ተግባር ወይም ላሰብሻቸው የማይሆኑ ነገሮች ፈለግሻቸው ወደ ህይወትሽ እንዲመጡ አረግሽ። ከዛ ተጠቀምሽባቸው። እነሱም አብርሃምን ይጠሉታል ሊሆን አላቅም። ምክንያቱም ሲያደርጉ የነበሩት ነገር ከጥላቻ የመነጨ እንጂ የሆነን ሰው እንጃ ለማስታረቅ ሰላም ለማድረግ ምናምን ስለማይመስል ማለት ነው። ስለዚህ አንቺም ተጠቀምሽባቸው እስከምትፈልጊው ድረስ ሄድሽ። ከዛ በኋላ ደግሞ እንደማያዋጣ ወቅሽ በቃ ቻው ብለሽ ሸኘሻቸው። ስለዚህ ይሄ ንግግርሽ አንቺም ጋር ችግር እንዳለ ነው የሚያሳየው። አይሽ እነሱ ብቻ አይደሉም የነሱ ምክር ምናምን። አንቺ ህፃን ልጅ አይደለሽም፣ የልጅ እናት ነሽ። 25 26 ዓመት ያለፈሽ ሴት ነሽ፣ ህፃን ልጅ አይደለሽም። በዛ ላይ ሴት ነሽ እኮ ይሄን ያክል እድሜ እንኳን ማተር የሚያደርግ ነገር አይደለም። የምታደርጊውን ነገር ለትክክል እንዳልሆነ አውቆ ለመተው ከበቂ በላይ ምክንያቶች ነበሩሽ። ምክንያቱም ባልሽ አንቺን ጥሎ መሄዱና ከሌላ ሴት ጋር የፍቅር ግንኙነት መጀመሩ ከአንቺ ጋር ፍቺ መፈጸሙ ከበቂ በላይ ነበር። አብርሃምን ጥለሽ የራስሽን ህይወት በሰላማዊ መንገድ እንድትኖሪ እዚህ ሁሉ ሰጣ ገባ ውስጥ እንዳትገቢ ሊያደርግሽ የሚችል ነገር ብዙ ነበር። አንቺ ግን አርፈሽ መቀመጥ ስላልፈለግሽ እዚህ ሁሉ ጣጣ ውስጥ እስከ መግባት ደረሽ። ጭራሽ ሄርሜላን አግተሻል ምናምን። በነገራችን ላይ አብርሃም በምንም ታምር ሄርሜላ ልታግታት እንደማትችል 100% እርግጠኛ ሆኜ እነግራለሁ። በምንም ታምር ሩታ ሄርሜላን አንተ ራሱ እንዴት አሰብከው? በቃ ከድሮ ሚስቴ ወይም ከልጄ እናት ውጪ ጠላት የለኝም ብለህ ጭንቅላትን ስላሳመንከው እንጂ ሩታን ተታከው ወይም ሩታን እንትን ብለው አንተ ላይ ክፋት መስራት ወይም አንተን መበቀል አንተን የሆነ ነገር ማድረግ የሚፈልጉ ሰዎችም አንተ ላይ የሆነ ነገር ቢደርስ ማለ ልታሳብ እንደምትችል ስለሚያውቁ የሆነ ነገር ሊያደርጉብ ይችላሉ። በዚህ ደረጃ ሁሉንም ነገር በህይወቴ ላይ ለሚመጣ ነገር ሁሉ ሩታ ናት የሚል አስተሳሰብን ከጭንቅላት ማስወጣት አለብን። ሄርሜላ ከሩታ ያልተናነሰች ብልጥ እንጂ ይሄን ያክል ሞኝ ሴት እንዳልሆነች ታውቃለህ። በጣም ብልጥ ሴት እንደሆነች ታውቃለህ አይደል? እንደዚህ በቀላሉ እኔ እንጃ። እኔ መታፈን መታገጥ አለተው እንዴት እንደምታስቡት አይ ዶንት ኖ። የምሬን ነው የምላችሁ። የቀለዳችሁብን እንደሆነ ነው የሚሰማኝ። ሩታ አግታ ምናምን ተው ላም ነው ሲወልድ ያየሁት። እኔ በባህሪ ማቀውም በተፈጥሮም እንደዛ ነው። ግን እዚህ ጋር እየተፈጠረ ያለው በሬ ወለደ ነው። ሄርሜላ እንደዛ እንድትደረግ ዳኒ ሩታ እና ኤፍሬም አስበዋል። ተደብቄ ሰማሁ። ውሸት ነው። እሺ ይሄን ሀሳብ ውስጥ ለመቀላቀል አሻድምጥኝ። እዚህ ሀሳብ ውስጥ ነይ ተቀላቀይ ብላችኋታል አላላችኋት? አላልናት። እንደዚህ አይነት ሀሳብ ነው ነይ ተቀላቀይ አላልናት። ቆይ አንዴ እርግጠኛ ነሽ? 100% ለምን ደውሎ ቀጠር? ለምን ጠራ? እሺ ለምን ተጠራሽ? እንደዚህ አይነት ሀሳብ እንደጠራሽ ነው የምታስቢው አንቺ? አይደለም ቆይ የሆነ ሰንበዲ ደውሎ ስለጠራሽ ለሀሳቡን ሳሰሚ ለዚህ ሀሳብ ነው ደውሎ የጠሩኝ? እንዴት ነው እንደዚህ ሊሆን የሚችለው? የሆነን ሰው ደውላችሁ የጠራችሁት እንዴ ሐሳብ ሳይነገርሽ ምንም ሳትበይ አንድ ላይ ሆኖ ደውሎ ጠርቶኛልና ሄርሜላ አራታይ ሜሪ እርሜ ልክሽን ሁሉ ጊዜ የሆነ የውሸት መረጃ ያያሽ ሁሉ ጊዜ ሰው ማበጣበስ፣ ሰው ማጣላት፣ ሰው ማፋጀት አረ ይደብራል። በቃ ፍቺ በቃ ይሄንን ከዚህ ነገር ውስጥ ለምን ራስሽን አታውጪም? የማይመለከትሽ ነገር ውስጥ ነው ምንም እየገባሽ ያለሽው። ሁለቱ እንግዲህ መቼም የሚላቀቁ ሰዎች አይደሉም። ምን እስከምን ድረስ አብረው ሊሄዱ እንደሚችሉ እግዚአብሔር ያውቀው። ስለዚህ አንቺ ራስሽን አስወጪ ከዚህ ነገር ውስጥ። እኔም አንዴ መርዝ ምላሱን የዘረጋሽ እንደዚህ ያወራሽ እኮ እርግጥ ብለሽ እኮ ነው ሰው የምትጎጂው። ባይዘው የኔ እኮ ጥሩ ነው የኔ ብድ ማለትማ ከብዙ ከዋነት ከብዙ ያንቺ እኮ ሌባ ሲካፈል ይጣላል አለ። ለህይወት የችግር ናቸው የምትላቸው ሰዎች አንተን መሀል አስቀምጠውልህ አንቺ ተረጋግተሽ መርዝ ሆነሽ ነው የምትሰሪ። እኔ እየተበጣበጥኩኝ ነው። ማንነታቸውን እየነገሩ እኮ ነው ጎበዝ። አንተ ቆመት አዳምጣልኛለህ። ሌባ ሲካፈል ይጣላል ማለት ይሄው። አንቺ ረጋ ያልሽ መርዝ ነሽ፣ እኔ ማብድ ምጮው መርዝ ነኝ። ከባድ ነው። እንደዚህ ኃላፊነታችሁን ራሱ ከወሰዳችሁ ማንነታችሁን ራሱ ካወቃችሁ ጥሩ ነው። ብሎ ይሄ እንዴት ቢንግሽ ልዝብ ሰይጣን ታውቂያለሽ፣ እንደዛ ነው አንቺ የሚረጨው ንግግርሽ። አዎ አትቋጥም። እኔ በነገራችን ላይ ከዚህ ጋር ትምህርት መውሰድ ያለባችሁ ተጎድቻለሁ ከጎኔ እንድትሆኑ ፈልጋለሁ ብላችሁ ለማይረባ ትክክል ላልሆነ ሐሳብ የሆነን ሰው ብቻ አለ አይደለ ላሰባችሁት ክፋት የሆነ የማይረባ ነገር የሆነን ሰው አግዘኝ ዘመድም እህትም ጓደኛም ሊሆን ይችላል ኑ ከጎኔ ሁኑ ብለው እውነቱን እያወቁ ሐቁን እያወቁ ትክክል እንዳልሆኑ እያወቁ ከጎናችሁ ሆነው ለማይረባ ስራችሁ ተሳታፊ የሆኑ ሰዎችን አምናችሁ እስከ መጨረሻው ከኔ ጎን ይሆናሉ የሚል ነገር
አስባችሁ ምናምን ነገር የማይሆን ነገር ውስጥ እንዳገቡ። ይሄው በሜሮንና በሩታ መካከል የተፈጠረው ያንን ነው። እንደዛ በአንድ ፖፖ አንድ ካላለን ሲሉ የነበሩ ሰዎች ዛሬ ላይ ለዘብተኛ ሴጣን እንትነኛ ሴጣን ሲባባሉ ቆሞ ማየት ራሱ ይሄ ትልቅ ትምህርት ነው። በቃ ሲጀምር አንድ ሰው ትክክል ላልሆንኩት ተግባር እንደ ትክክል አምኖኝ ከኔ ጎን ሲቆም ያንን ሰው መጠርጠር አለብህ። በቃ ታው እንዴት አይለኝም እኔን የማይሆን ነገር ውስጥ ሊከተኝ የሚችል ነገር ና አብረን እንስራ ና ከጎኔ ቁም ስለው ያ ሰው እሺ ብሎ ለኔ ብሎ የሆነን ሰው ለመጉዳት ለኔ ብሎ ያንን ሰው ምንም ያላደረገውን ሰው ለማሳዘን ለመበደል የሆነ ሰው አብሮኝ ከጎኔ የሚቆም ከሆነ በተጠንቀቅ ያንን ሰው ያያችሁ ነው አብራችሁ መሆን ያለባችሁ። አብሶ እናንተን ወጥመድ ውስጥ ወይም ደግሞ የሆነ ወንጀል ሊያሰራችሁ የሚችል ወንጀለኛ ሊያስብላችሁ በህግ ሊያስጠይቃችሁ የሚችሉ ነገሮችን ለዛ ሰው ማማከርም የለባችሁ። በቃ ከሜሪ የተረዳሁት ያንን ነው። እህቴናት በዚህ ገብቼ ሞትለታለሁ አትመጥናትም በዚህ በኩል ልክስክስነ ምናምን ስትዩ የነበርሽው ሴት ዛሬ ብድግ ብለሽ ከሱ ጎን በአንዴ እንደመቆም አክት እያደረግሽ እሷን መሳደብ ምናምን ይሄ ከባድ ነው። ለዛ ነው ዝም ብለሽ በቃ ሶሪ እንዳልሽው ይቅርታ ጠይቀሽ እዚህ ጋር ለሱ አሳቢ ለሱ ተጨናቂ አይነት ራስሽን አድርገሽ ከማቅረብ ብትርቂ ኖሮ ከነሱ ማል ብትወጪ ይሻልሽ ነበር። ራስሽን ነው እያስጠቆልሽ ያለሽው። ሂጂ በቃ ሽሩታ በቃ ማውራት ካልፈለግ አቷሽ ይኸውልህ አንተ ጋር 4 ሰዓት ሳልመጣ ዋሽች በሬው ለዳለ ዛሬም ተቢሳይም እኮ መጀመሪያ የሚያስጠላኝ ይሄ ነው። በቃ አንቺ ጋር ያለው እውነት ይሄ ነገር ብለሻል አልሻት አይደለ? ከዛም በኋላ ካረች ማርካረች የራሷ ነው የምትናገረው። ያያያት እኮ አሁን እኔ ስለምጮህ ነው እንጂ እንዲህ ፊቷን ቀዝቅዝ አድርጋ እንዴት ብላ እንደምትናገር ሰው ልብ እንደምትነካ ስለማታውቅ እኮ በቃ ሜሪ ነገሩን ታዩ። እኔ ኤኒዌይስ በማንኛውም ፊት እኔ እግዚአብሔርን አልኩ ክፋት ባስብ የሆነ ነገር ባስብ ነው ሪከርድ አደረጋቸው ነበር። ደንግጬ ነው የሰማሁት። በቃ ተዘጋጅቼ ቢሆን እኔ ማለት አሁን ሜሪ ክፋት ሳላስብ ምናምን ያለችው አይ ዶንት ኖ እነሱ አውርተው ቢሆን ኖሮ ከነሱ ጋር ተጣልታ ቢሆን ኖሮ ማለት ከነሱ ጋር እንደተጣላችሁ ከነሱ ጋር ተጣልታ ሜሮን ከዛ እነሱ ደውለውላት ለሚያወሩት ምናምን ነገር ለዛውም ነው እንደገና የሆነ ነገር እናድርጋ አይነት ወሬ ሲያወራት ያለ መረጃ እንዳልሽውም ክፋት ብታስቢ ሪከርድ ምናምን ታዲያ ከሩታ ጋር እስከዛሬ ድረስ ሆነሽ አብርሃምን ስትሰድቢ አብርሃም ብዙ ነገር ስትይ የነበረው መልካም አስበሽ ነው እንዴታ እንጂ አንዱ ከአንዱ ይጋጭብሻል። መልሶ አንቺን ነው ውሸታም እያደረገሽ ያለው። ተውሎ ቪዲዮ ቀርጻችኋለሁ ሐሳቤ በቃ ደንግጬ ለዚህ ነው እንዴ ተፈለኩት ብዬ ነው ቆም ያዳመጥ ምን ላጋይ ነው እዚህ ጋር ምን አንተ ላስታረቅ ምናምን እዚህ ጋር አንተ እኮ በነገራችን ላይ ማንም እየመጣ እንደዚህ ድራማ የሚሰራብ እንዲሚቀልድብ አንተ ሰውን ለማመን በጣም ቅርብ ነህ። ሰውን የምታምነው ዝም ብለህ ነው። በቃ እኔ ምን አይነት ተፈጥሮ እንደሆነ አላውቅም። ለምን አይልም እንዴ ሰው እንዴት የሆነ ነገር እኮ መጠርጠር አለብህ። የሚናገሩትን ቃላቶች በደንብ አድርገህ መስማት አለብህ። አንዱ ከአንዱ የሚጋጭ ከራሳቸው ጋር የማይሄድ ሀሳባቸው ያልሆነ ነገር እየነገሩ በአንድ ጊዜ ብድግ ብላ ያንተ መላእክት ካልሆንኩኝ እያለች እያየ አይ ዶንት ኖ አብርሃም እውነት ነው የቆምኩት እዚህ ጋር ሌላ ነገር ፕላን ኖሮኝ አይደለም እዚህ ጋር የመጣሁት እኮ ነው። አሁን እኔ በቃ ማመን ያለብኝ ነገር ለራሴ ያምናለሁ ወይ ሩታንም ለምን አንቺንም ለምን ራሴ የምወስነው ነገር ነው። ሜሮን እኔ አንተ ሰላሙን እኔንም አትመን ሌላም ሰው ምን እሱ አይደለም ፖይንቱ አንተ ነገር እኔ እኮ ተናግሬያለሁ። በነገራችን ላይ ሩታ ብልጥ ሴት ናት ብዬ ደጋግሜ ተናግሬ ነበረ። እየተጠቀመችባችሁ እንደሆነ ተናግሬ ነበረ መጀመሪያ። አሁን ካንቺ የበለጠ እሷ ብልጥ ሆና እስከምትፈልገው ድረስ ተጠቅማብሽ አውጣ መጣሏ አንገብግቦሻል፣ አናዶሻል። ያ ነው አሁን እንደዚህ እያደረገሽ ያለው እንጂ ሌላ ምንም ምክንያት ኖሮሽ አይደለም። በቃ እንዴት ያውሉ ክፋት አብሬት ያውሉ ተንኮል አብሬት ሰርቼ እንዴት ንስሓ እንኳን ሳልገባ እንዴት አውጣ ሜዳ ላይ ጥለኛለች ነው አሁን የሜሪ እንደዚህ መንገብገብ። አብረን ክፋት ሰርተን አብረን ንስሓ እንገባለን ስል ጭራሽ ሜዳ ላይ አውጥታኝ እሷ እንዴት ብቻዋን ክፋቷን ትቀጥላለች ነው አሁን የሜሪ አይ ሜሪ ሲውል ስለ ሁሉም ነገር ምላሽ እናገኛለን ብዬ አስባለሁ። ነገ ነው የእስር ቤት ቀጠሮ ፖሊስ ጣቢያ ያላቸው የነ ዳኒና ኤፍሬም ማለት ነውና እኔ ሲጀመር እነ ዳኒና ኤፍሬም ምናምን ታስሮ ምናምን ከሆነ መረጃ ካገኘ ሮጤ ሄደ ፖሊስ ጣቢያ ማስመስከር እንጂ ሩታን ብለሻል አላልሽም። እንዴት ነው ተደብቃ የሰማቻትን ነገርስ አንተ እንዴት አሰብከው? ሩታ ልታምን እንደምትችል አዎ ብያለሁ እውነቷን ነው እንድትል እንዴትስ አሰብከው? እኔ አብርሃም እንዴት ራስን እንዴት እንደምታስብ አላቅም። እኔ ጌታ እንደዚህ አይነት መረጃ ስታሳይ ሄደ ፖሊስ ጣቢያ ህግ ቦታ ነው። ነገ ሜሪ እንዳትክድ የምትለውን ነገር አላልኩም ብላም እንዳትሸመጥጠ ለህግ ነው ሄደ ማስመስከር ያለብህ። በቃ እውነተኛ ከሆነች ማለት ነው እንጂ ሊሆን ይችላል ነው። አሁንም እኮ ለምን ጠሩኝ ነው ሄዳ የምትመሰክር። ነገሩ ምንም አይነት በቂ መረጃ የላትም። ነገሩ እንኳንም አልወሰድካት ለሳምንት ነው ለ10 ቀን ብጠፋ ጭራሽ እዚህ ደረጃ ተዳርሳችሁልኝ ጠበቃችሁኛ። ሰው ማገትም ጀመራችሁ እናንተ እኮ አሁን ለኛ አይደለም ስጋት ለመንግስት ነው ስጋት እየሆናችሁ ያላችሁ ሰው ማገት ከጀመራችሁ። እስኪ የሚሆነው እናያለን እንግዲህ።